እቅድሽ ምንድነው? ቀለል ያለ ፊልም እንሰራለን። ፊልም ላይ እንዴት ነው መተወን ትችላለህ? በእኔ በኩል ቀላል፣ እስክሪፕቱን ብቻ አንቺ ጻፊው። በጣም ቀላል። በተባለው ሰዓትና ቦታ ሳሚ ይዞ መገኘት ብቻ ነው። እንዴት ማለት? ይሄ ነው እንግዲህ። ምን ማለት ነው? እኔ የሱጉት መልስልኛ። ምን ማለት ነው? ሳሚ ይገረና ይኸውላችሁ ከሮቤል ጋር ይልል ለጸብ ነበር። ያው ያስደበደበኝ ምስ እንደሆነ ታውቃላችሁ። እና በሰዓቱ ትክክል የመሰለኝን ግን ትልቅ ስህተት ሰራሁ። ምን አይነት ስህተት? በቀል አንድ ቀን ተነጋግረን ከኒቆ ጋር ልንወጋ ወሰንኩኝ። ከዛ በኋላ የሮቤልን መምጣት ጠብቄ እሱ ወደ ታጠፈበት ስወርድ ዳጊ ኬት እንደመጣች አላቅም ከቻለች ድንገት ሄሎ ሄሎ፣ ሰላም እንዴት ነሽ? ይመስገን ደህና ነኝ። አንቺ እንዴት ነሽ? እንዴት እያደረግሽ ነው የሚለውን ልጠይቅሽ እኮ ነው የደወልኩት። ምን ሆነሻል? ማርቲ ቤት መምጣት ትችላለሽ? እሺ ችግር የለውም እመጣለሁ። እሺ በቃ በዚህ ሰልፍ እኮ ሰላም ብለሽ አሪችስ አልነገርኳትም። አልመጣች ከመጣች ነኝ ልትወጋው እንደነበር እንዴት ልታውቅ ቻለች? እሱ የኔም ጥያቄ ነው። ብቻ መታ እኔ ወጋዋለሁ ስጠኝ ጩቤ ሆነ አለች። ከዛ እሺ ብለህ ሰጣት? መጀመሪያማ አይሆንም ብያት ነበር። ከዛም ቢ ብላ ገገመች። የሆነ በቃ የቤተሰብ ውለታ ምናምን አለ ብቻ በቃ እምቢ ስትለኝ ሰጧት። ከዛ እንደወረደች ድምጽ ሰምተን ስንዞር ተወክታ አገኘናል እና እኔ ያስወግቼው ነው ያልኩት ምናምን በእኔ ምክንያት ስለሆነ በቃ አሁን ጠላቱ መበሳጨቱ አይጠቅመንም። ሮቤልን አሳዶ መቅጣት ነው እንጂ። በቃ ነባ፣ ለበጎ ነው ሁሉም የሚሆነው። እንደዚህ አይነት ነገሮች ከላይ የታዘዙ ናቸው። የገባበት ገብተን ነው የምንወጣው። ሄሎ ያክስቴ ልጅ። አቤት። እርዳታ ያስፈልገኛል። ሄሎ ኒቆ አይሰማም? ይሰማል። የምን እርዳታ? የወጎሮች ጓደኞች እያፈላለጉኝ ነው እና መደበቅ አለብኝ። የት እንደምደበቅ ራሱ አላውቅም። እና መደበቂያ ፈልግልኝ። በዛውም የሆነች ብር ፈልግልኝ። ሄሎ ኒቆ። እሺ አመሰግናለሁ። እና ምን አዲስ ነገር አለ? ምንም የለም። አንቺ ጋር ምንም የለም እባክሽ። ሳሚስ አግኝተሽ ምናምን ታውቂያለሽ? አላውቅም። እንደ ተራራቀን ያህል ነው የሚሰማኝ።
እንዴ ለምን? ያው ታውቂ የለ ተለያይተናል። ቆንጆ ተሰቃየሽ እኮ። ቀላል ተሰቃየው። ቆይ ከዚህ በላይ ምን ማድረግ ነበረብኝ? ልክ ነሽ። ያረግሻቸው ነገሮች ሁሉ ልክ ናቸው ነበሩ። ከዚህ በላይ ግን ባትሰቃይ ባይ። ልክ ነሽ የኔ ቆንጆ፣ ይበቃኛል። ሰላም ለዚህ ቤት። እንዴት ነሽ? ምን ሆነሻል? አሞሻል እንዴ? እንዴት ናችሁ ልጆች? ደህና ነሽ? እንዴት ነሽ? ማርታ መሆን አለብሽ መቼም። አዎ ማርታ። ቁጭ በይ ቁጭ በይ። ጥሩ ሰዓት ነው የመጣሽው። ምን ነው ጋሼ? ምን ሆነሻል? ለእኔ እንኳን ምንም አልነገረችኝም። እስቲ ጓደኞች ተነጋገሩ። ሄሎ። የት ነህ? ቤት ነኝ። መጣሽ? ተጋድመሃል? ምን ላድርግ ብለህ ነው እባክህ? ምን ልትወጣ ነው ወይስ ተመልሰህ ነው? አረ ተመልሼ ነው። በጠዋት ነው የምዞረው። የሆነ ዕቃ እዚህ ዘመድ ጋር የሚደርስ ነበር፣ እሱን አድርሼ መጥቼ ነው። አይ አሪፍ። ስማ ደግሞ ዳጊ ለካ ስደበደብ ቀርጻኝ ነበር። አረ እባክህ። አዎ። እና የሆነ ነገር ከሆንኩኝ ለሳሚ ስጦት ምናምን ነገር ብላ ሄጄ አሁን አይቼው መምጣቴ ነው ቪዲዮ። እና ስትቦቀሽ አየሻ? ለብልቦኛል ለካ አንተ። ብቻ የሮቤልን ጉዳይ ጠንከር አድርገው ይዘውታል። ሁሉንም ነገር ነግሬያቸው ነበር፣ የዳጊን አወጋግ ምናምን። እና በጣም ተናደው ነበር ምናምን። ብቻ ሊበቀሉት ነው የሚፈልጉት። ነገር ቀለለ ማለት አይደል ታዲያ? ቀላል ቀለለ። ሰሎሜ ምንድን ነው? ከሳሚ ጋር ተጣልተን ነው። በምን ምክንያት? ምን ባክሽ አደብቀኝ እያልኩት ይደብቀኛል። ቆይ ምን ደብቆች ነው? ሮቤልን ሊወጋው ነበር። ማ? ሳሚ ሮቤልን? አዎ አልተሳካለትም እንጂ ይሄኔ በዚህ ሰዓት ሆስፒታል ነበር። እንዴ እንዴት ነው ነገሩ? ሳሚ ሰው ሊገል ነበር እያልሽ ነው? አልተሳካለትም እንጂ በዩ። እሺ ከዛስ? ከዛማ ዳጊ የሚባል ጓደኛ አላቸው፣ እሱ ተወጋለት። ምን? ምን ነው? ከሰሎሜ ጋር ተጣላን እባክህ። አረ እባክህ። በምን ምክንያት? አልነገርከኝም ምናምን ብላ። በእርግጥ ልክ ናት። ልትነግራት እኮ ይገባ ነበር። ያማል ሰው ለወጋ ነው ሰሎሜ ብዬ ነው የምነግራት። እሱማው ግን ቀልድ አንተ። የሴቶችን ነገር ታውቂ የለ። ብቻ እኔ ለዛ ብዬ ነው። የፈለገ ቢሆንስ ሁሉም ነገር አይነገርም እባክህ። እሱማው ሆድ ባዶ ይቀራል። ብቻ ግን መስመርህን አስጠብቅ። አይመስልህም? ግን እንዴት እንደዚህ አይነት ሪስክ ውስጥ ይገባል? ገርሞኛል። ምንም ነገር እንዳደብቀኝ ብዬው ነበርኩ። ፈጣሪ። ተነሽ ለማክሽን ነው እንውጣ። የት? ተነሽ፣ የሆነ የምወስድሽ ቦታ አለ። ተነሽ። ሌላ ቀን ማርቲ። ኦ ተነሽ። ሂጂ ለማክሰሽ ነው በቃ።
ልሂድ በቃ ሳሚ። ትንሽ ተጫውሽ እንጂ አሁን መተሻው ልትሄጂ ነው? ከሪች ጋር እንመጣና ወደ እንጫወታለን። እሺ በቃ እሺ እስከብረሽ አሁንም ምንም ነገር የለም። ታባቱ እንደገባ ይወርጋት። በእኔ በኩል አየሁ እንኳን እንዴ እኔ ጋር ምንም የለም። እናቱ ማህፀን ቢገባ ራሱን ለቆ ሄሎ አቤት አቤት በደንብ እያያችሁት እንዳይጠፋችሁ። አሪፍ እሺ። አገኙት? አዎ አግኝቶታል። አንበሳ አሁን ለተቀሩት መንገራቸውና እርምጃውን እንወስዳለን። ደውልላቸው። በቃ ስማኝ፣ እንደዚህ እየተሰማኝ መቆየት አልፈልግም። ምንድን ነው የሚሰማክ? ጥፋተኝነት። ለምን ሲባል ስላልነገርካት? ቅድም ያልከው እኮ ልክ ነው። ምን ብለህ ትነግራታለህ? ብቻ ግን እንደዚህ አይነት ስሜት አልፈልግም። ላግኛት እንደ ይቅርታ ልጠይቃት። ትችላለህ። ደውልላት። ስልኬንም አታነሳም። ስንቴ እንደቀጠቀጥኩላት። በቃ ካንተ የሚጠበቀውን ነገር እኮ አድርገሃል። ሴት ልጅን መለማመጥ የለብህም። አይመስልህም? በቃ እሺ፣ በቃ እባክህ ቤት ልግባና አረፍ። አሪፍ ነው። ሂድና በቃ አረፍ አድርግ። በል በቃ እሺ። ቁጭ በይ፣ ኧረ ቁጭ በይ እባክሽ። ጊዜ የኔ ልጅ አንድ ነገር ላናግርሽ እፈልጋለሁ። ምን ነበር ጋሽ ዳዊት? በቅድሚያ ላመሰግንሽ እፈልጋለሁ። ለምን? ይኸውልሽ ልጄ ከልጅነት ጀምሮ ምንም አይነት ጓደኛ አልነበራትም። ያ በጥቂቱ ቢጠቅማትም በአብዛኛው ግን ጎድቷታል። አሁን ግን ጓደኛ ሳታገኝ አልቀረችም። ለዚህ ደግሞ ከልቤ ላመሰግንሽ እፈልጋለሁ። ኧረ ጋሼ ምስጋና የሚያስፈልገው ነገር አይደለም። ነው ልጄ ነው። እሺ እንግዲህ ካሉ ሰላም በጣም ደስ የምትል ልጅ ናት። ደግሞ እዚህ ጓደኝነት ላይ ለመድረስ ብዙ ዋጋ ቢከፈልም አሁን ላይ ግን ከሷ እኩል እኔም ተጠቃሚ ነኝ ያለው። እንውጣ። አዎ ጋሼ በቃ ልጅ እሺ ሂጂ በቃ ልጅ ሂጂ። ሌላ አቡ ሰማይ እንወሮ ምናምን አለ። በጣም አሪፍ ማለት ተዘጋጁ ነበር። አዎ ይሄ ሜንጦ ተገኝቷል። ሄሎ ሰማይ ሳያገኙኝ አይቀሩም። እና ማን ናቸው? የልጆቹ ጓደኞች ከቅድም ጀምሮ የሚከተል ይችላል። ይቅርታ ምንም ላደርግልህ አልችልም። ማለት ኒቆዲሞስ አዝናለሁ ያክስቴ ልጅ። ሄሎ 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 ሄሎ። አዲስ ነገር ኖሮ ነው የደወልክልኝ? አዎ ሰሎሜና ሳሚ ትንሽ ሳይደባበሩ አይቀርም። አሁን ነው ጊዜው። አሁን እንደዚህ እንዳሉ በመሀላቸው መግባት አለብን።
አዎ ልክ ነህ። በቃ እሺ፣ በኋላ ተገናኝተን በደንብ እናወራበታለን። ደስ የሚል ቦታ ነው። ወደች በጣም ሁሌ ሲከፋኝ ጊዜ ነው የምመጣው። ደስ የሚል መንፈስ አለው። መንፈስሽ ሊታደስ ያመጣሽ? አመሰግናለሁ። ይልክ አባዬ ጋር ምንድን ነበር ስታወሪ የነበረው? የአባትና የልጅ ወሬ። ኧረ ደግሞ ብለሽ አባቴን ወሰድሽብኝ። ያንቺ የሆነ ነገር ሁሉ ያንቺ ነው አይደል? አዎ፣ ግን አባቴን ሰጥሻለሁ። ንገሪኝ በይ። እውነቴን እኮ ነው። የአባት ምክር ነገር ነው። አይ ጥሩ እንኳን ተማከረው። ይልቅ ከሰሚ ጋር ትታረቁ? ብታረቀው እኮ ደስ ይለኛል። ግን ደግሞ አውቃለሁ እኮ የጅል ስራ ነው የሰራው። ግን ደግሞ ትዋደዳላችሁ። ብዙ ዋጋ የተከፈለበት ነገር ነው። አዎ ማርቲ ልክ ነሽ። ከስንት ጊዜ በኋላ ያገኘሁትን ፍቅሬንማ እንደዚህ ባጭር ጊዜ አላጣውም። አዎ እውነት። ተነጋገሩ፣ ተገናኙና የሆነ መፍትሄ አድርጉ። እንደዚህ ነገር መደገም የለበትም። እሺ እንሂድ በቃ። አዎ እንሂድ። ቀለል አለልሽ ግን? በጣም እንጂ። እሱን ነው እኔ የምፈልገው። እንሂድ በቃ። አሁን ደውዬ ላግኘው አይደል? አዎ ጥሩ ሀሳብ ነው። ቤት ከመግባትሽ በፊት አግኘው። እሺ ማርቲ፣ ልሸኝሽና እሄዳለሁ። አንተ አፍረተ ቢስ ምን ልትሰራ መጣ? የተካሰብኩት በላይ ሰፊ ነው። ግቢውን ሳሎንም እኔ ላሰብኩት ነገር በጣም አመቺ ነው። በመጣ እግር ቀጥ ብለህ ውጣልኝ፣ ውጣልኝ። አጭር ጊዜ ነው የምሰጥህ። ትሸጥልኛለህ፣ አለዚያ ከዚህ በፊት የተፈጠረውን ታውቃለህ። እንደ ሚስትህ ደመ ከልቦ ነው የሚቀረው። ለሚስትህ መሬት ማለት አልበጃትም። ከእሷ ተማር። ትሸጥልኛለህ፣ ዳጎስ ያለ ገንዘብ ከፍላለሁ። በፍጹም አላደርገውም፣ በጭራሽ። ለአንድ ልጅ ያለችኝ ሀብት እቺ ብቻ። እሺ ለታሰሩ ሻት አለዚያ ምን ላድርግ እንደሚችል ታውቃለህ። ውጣልኝ፣ ውጣልኝ፣ ውጣልኝ። ዛሬ አዳርን ጊዜ እሰጥሃለሁ። ስታስብበት ድር ነገ በጠዋት እመጣለሁ። ውጣልኝ አልኩህ አንተ ሰው፣ ውጣልኝ። አቶ ገብሩ፣ ያቺ ትንሽ ልጅ ምን ናፍቃኛለች። ውጣልኝ አልኩህ አንተ ሰውዬ፣ ውጣልኝ፣ ውጣልኝ እኮ አልኩህ።